ምር ብሎብታል። የምሬ ነው። ደጋግሜ ነው የምነግርህ የኔ ቀብራራ። እኔ ሳላማረብኝ እውነት በጣም 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 እሺ፣ በደንብ ቀፈኝ። አንቺ ምንም አላማረብሽም፣ ምንም ጭራሹንም አላማረብሽም። ሲጀመር አንቺ ሩታን መሆን አትችይም። ሁለ ነገርሽ አክትሽ ኮፒ ያደረግሽው ከንግግር ጀምሮ ካለባበስ ጀምሮ እያንዳንዷ ነገር እሷን መሆን እችላለሁ ብለሽ እየተጋጋጥሽ ነው። እሱ ሲጀመር መቼ አደነቀሽና ነው በግድ አድንቀኝ የምትይው? በግድ ልጁን እኮ አጨናነቅሽው። አንዴ ቀፈኝ፣ አንዴ አምሮብኛል ወይ አንድ ጊዜ በቃ የኔ ዋህ የኔ ምናምን እያልሽ ቆይታ ያለሽ። ጠብቂ፣ ቀንሽን ጠብቂ። ለሷ ያልሆነ ለኔ ይሆናል ብለሽ ስትጋጋጭ ማለት ነው መሀል ሜዳ ላይ ጥሎሽ እንደማይሄድ በምን እርግጠኛ ነሽ? ጥሎሽ ይሄዳል። ለመጀመሪያዋ ያልሆነ ለሌላዋ እንዴት ነው መሄድ? የለመደ ሰው እኮ ሁሌም ይሄዳል። ገባሽ? መሄድ የለመደ ሰው ሁሌም ነው የሚሄደው። እና ለአሁኑ በቃ ዓለምን የጨበጥሽ መስሎ ነው የታየሽ። ስልክ የደወለ ሁሉ ያፈቅራል ማለት አይደለም። ስልክ የደወለ ሁሉ ይወደኛል ማለት አይቻልም። ስልክ ደወልክልኝ፣ ስትደውልልኝ በቃ ይሄ ልጅ ያፈቅረኛል እያልኩ ነበር። ዊ እኔ ዋህ እንዴ! ልትገቢ ነው እንዴ? ውስጥ ግቢ። አዎ ግቢ፣ የምር ግቢ። እሱ ይሻልሻል። እናም ዛሬ አንቺ ዓለምን የጨበጥሽ የመሰለሽ ነገ ጠብቂ። አንቺን መሀል ሜዳ ላይ ቁጭ አድርጎሽ ጦጣ አድርጎሽ ባይሄድ ማለት ነው ምን አለሽ ትያለሽ? ጠብቂ። አሁን ላይ እሱ ራሱ በጣም ነው የደነዘዘው እኮ። ወይ ደስተኛ ነው አይባል፣ ወይ ከፍቶታል አይባል። የሆነ መሀል ላይ ያለ ሰው አይደለ አለ አይደል? የሆነ ወይ ደስተኛ ነው አትሉት፣ ወይንም የከፋው ሰው አትሉት። በቃ የውሸት ሳቅ ነው። በነገራችን ላይ የውሸት ሳቅ፣ ምንም ሙሉ ሳቅ የለም። ሙሉ ሳቅ እኮ ከልብ ከውስጥ የሆነ ማለት ነው ፊት ላይ ይነበባል። እና ልጁን እንዳሻንጉሊት ዝም ብለሽ አሁን እየተጫወትሽበት ነው በነገርሽ ላይ። በግድ ነው ገትተሽ የሆነ ነገር እንደዚህ አድርግ በግድ እንዲህ አስገድደሽ በግድ ትስሚዋለሽ። በቃ ወይ የኔ አባት ምናምን እንዴ! እኔ ሙሉውን አልጫንኩትም ሲጀምር ማለት ነው፣ ቆርጬው ነው እንጂ ወይ ስፍስፍ እንዳለ ሰው የኔ አባት ምናምን ይሄን ስትል የነበረው ሩታ ናት። አሳሳሙ ኮፒ፣ አለባበስሽ ኮፒ። በቃ ፀጉርሽ እንደዚህ ለቀሽ፣ ከዛስ እምብርትሽን እያሳየሽ ሆድሽን ገልጸሽ መጣሽ። እንዴ በምን ጣዕሙ ነው እሷን መምሰል የምትችይው? እንዴት ብሎ አይመጣውም፣ የምር አይመጣውም። ምን አስር ብትጋጋጪ እንደ አዲስ ተፈርሰሽ ብትሰሪ እንኳን እሷን መሆን አትችይም። አንተ ደግሞ ነቃ በሌ፣ ማንም መጫወቻ አትሆን። የሄደ የመጣ ሁሉ ጢባ ጢቤ ሲጫወትብህ በራስህ መወሰን አትችልም። እንደ አንተ ልጅ ምንድነው? ቲቪ መሰልከው እኮ፣ በሪሞት የሚንቀሳቀስ ቲቪ ነው የመሰልከው። እንደዚህ በል፣ እንደዚህ አድርግ፣ እንደዚህ ተብለህ ተጎትተህ ነው እየተናገርክ ያለው እያደረግክ ያለው ሁሉ እያንዳንዱ ነገር። ወይኔ እዊ እቀፈኛልሽው፣ ናፍቀሽ ሞተሻል። አልጋ ሲምጣላችሁ በአደባባይ ትተኙ። እሱን የቀራችሁ ሌላውንማ ይኸው አደባባይ ላይ እኮ ሁሉንም አሳያችሁን። ደግሞ ለጠላትን ያንተን አሳልፌ አልሰጥህም የምትይው ለየትኛው ጠላት? ሲጀመር የሱ ጠላት እናንተ ናችሁ እንጂ ማን ነው ጠላታችሁ? እስኪ ንገሪኝ። እንደ አቤል አስመሳይ ደግሞ የለም። አቤት በደስታህም ጊዜ በክፉህም ጊዜ በሀዘንህም ጊዜ ከጎንህ ነን። መቼም ጥለንህ ልንሄድ አንችልም። እኛ ሁለት አይነት ሰዎች አይደለንም። እኛ ሁለት አይነት ሰዎች ሳንሆን አስመሳዮችም ሳንሆን እውነተኛ ሰዎች ነን። ኧረ ተው፣ እውነተኛ ሰው አላየንም። እውነተኛ ሰው ባለፈው ዕለት እንኳ እኔ ፖስችው የለም እንደ ሁለት አይነት ቃል ስትናገር ለብዙ እንዲታረቁ ነው የምፈልግ፣ ዋጋ ከፍያለሁ። እዛ ጋር ደግሞ ሩታን ከታረቅ ኩርድ ከራሴ ድጋሚ አይንህን አላይም ሲል የነበረው ማን ነው? አንተ አይደለህም እንዴ? ሁለት ምላሱ። ወይ ጉድ! በጣም እኮ ነው የሚገርመው እናንተ።
እንደዛ እያሉ አብርሽን ሲደልሉት ማለት ነው እሷ ትስቃለች። ቡራም አቤላም ሲደልሉት እሷ ማለት ነው ትስቃለች። ምክንያቱም እየጀነጀኑት ነዋ። ወደ ገደል እኮ እንዲገባ እጁን ተስቦ ሲመርተው እንደዚህ ገትተው ሲጥሉት ወደ ገደል የሚወድቅ ማለት ነው አብርሃም። እነሱ በቆፈሩት ጉድጓድ ሂዶ የሚገባ ማለት ነው። በቃ ይሄ ነው ያለው እውነታ። እና በራስህ መወሰን፣ በራስህ ማድረግ፣ በራስህ ምንም ነገር ማድረግ መቻል አለብህ እንጂ ያም እየመጣ እንዲያድርግ ሲልህ እንደ ሕፃን እየተጎተትክ እንጃ። እናም ሩታን ሆናለሁ ብለሽ የተጋጋጥሽው ነገር ልትሆኝም አትችይም መሆንም አትችይም አልኩሽ። እንደ አዲስ ብትሰሪም እንኳ እሷም መሆን አይቻልም አይቻልም። እሷን ለመምሰል እንደው አይታችኋታል ጋይስ፣ ቪዲዮን ግን በደንብ አይታችሁታል። እውነቴን ስሞትላችሁ በደንብ እዩት ማለት በቃ ሁኔታዋ። ባለፈው ለታ ሩታ አየኸኝ ምናምን ብላ ቁማ ስታማልለው አልነበረ? ቆጭ ኮፒ ሁሉ ነገር የሩታን ነው ኮፒ አድርጋ። ምን ነው አንቺ ልጅ ተጠቅመሽ ጥለሽ ልትሄጂ አስበሽ ነው? ብቻ ትካካድ ያላችሁ ጠብቁ። ወይ እሱ ይክድሻል ወይ አንቺ ትክጂዋለሽ። ይሄ የማይቀር ነው የሩታ ግፍ ማለት ነው። ጠብቁ። ገደል እንደሚከታችሁ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። ጠብቁ እና ውዶችዬ እንግዲህ ገና ብዙ አይነት ቪዲዮ ይለቀቃል። የማይለቁት ነገር የለም። ከሩታ ጋር ያለውን ነገር እንደ ጠላት ናት እያለች አይደለም፣ ለመበቀል አብራ ለማቃጠል ዝግጁ ሆና ነው በሙሉ ኮንፊደንስ እየመጣች ያለችው ማለት ነው ለበቀል። እና አሁን አብርሽ ጋር ምንም ነገር ታደርጋለች ለጊዜው። እና ሩታዬም ደግሞ ትመጣልናለች። ፏ ብትን ብላ ጠብቂ ጠብቂ። ዝም ብለሽ ብዙ ማውራት አያስፈልግም፣ በተግባር የምታዩ ይሆናል። ግን ሩታዬ ጠላታችሁ አይደለችም። ገባችሁ? እናንተ ናችሁ ጠላት። ኢቭን እንኳን ለሩታ ለአብርሽ ጠላቶች እናንተ ናችሁ፣ አስመሳዮች እናንተ ናችሁ። የእሷ መሳይ ቡችሎች ደግሞ ሰርግ ነው ብለው እልል ሲሉ ነው በቃ ያደሩት። ሲጨፍሩ እልል ሲሉ ሲዘፍኑ ምን ሲሉ ነው ያደሩት። እውነት ይሄ ደስታችሁ የሚቆይ አድርግላችሁ። እውነቴን ነው። ግን አይቆይም። ዝም ብላችሁ ጠብቁ። አሁን እንደምን ታለቅሳላችሁ። በቅናት ደግሞ ሚዲያው ድብልቅልቅ ብሎ ስትቃጠሉ በቅርቡ ታያላችሁ። ቶሎ ብለህ ቀለበት አድርግላት። ቶሎ በሌሎች ሳይመክሩህና ወደ ሩታ ሳትመለስ እሷን መማለድ የለብህም። ቶሎ ብለህ ቀለበት ሰርላትና ልጅ ትውለድልህ እያሉ ነው። አዎ ትውለድለት። የምር እወልድልሃለሁ ብለው አይደል? ትውለድለት። የሩታን ልጅ እኔ ያሳድገዋለሁ እንደዚህ ያደርገዋለሁ እያለች ብዙ ከምታወራ በማያገባት ልጅ በማይመለከታት መጠየቅም ካለበት አብርሽ እንጂ በማይመለከታት ነገር እኮ ነው የምትገባውና ውለጅለትና አዎ ስጩ። 2 ልጅ አለሽ። አሁን ደግሞ 1 3 ከዚያ የሩታ ሲጨመር 4 ልጅ ያሳድጋል ማለት ነው። ምንም ቦታ አሰጥ። ለዚህ ነው እኮ የሚነሱባት። ለዚህ እኮ ነው የሚቀኑባት። ለዚህ ነው የሚቀኑባት። መሆን አትችሉም። በቃ ከላይ የተሰጣት ናዋ። ከላይ የተሰጣት ከላይ ባይሆንማ እንደሱ ይወላውላ ንግግሩ እንኳን ኧረ በምን ቻልሽበት አንተስ? ኧረ የውሸት ሳቅ ሰሚራ ብላለች። የውሸት ሳቅ ውስጡ እያረረ ይስቃል። ያችም በከተዋረድኩ አይቀር ብላ እየሳቀች እየነደደች የሁለት ልጆቿን ማሳደጊያ ትሰበስባለች። በዚህ በወረደ ስራዋ ወዲህ ብሎም ወደዛ ብሎም ሩታዬ መሆን አይችሉም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮፒ ሊንክ ማድረጋችሁንም እንደዛው። በሌላ በአዲስ በትኩስ ቪዲዮ እንገናኛለን።